ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበት ጉባኤ እንድታስተናግድ ተመረጠች። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤ እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮው ስብሰባ ላይ ተመረጠች። ኮፕ በመባል የሚታወቀውና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ከኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በጉባኤው በአሜሪካ በስተቀር መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደርሱበትም ነው። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ በ1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑን በመንግስታት ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧን በጉባኤው አጀንዳ ላይ እና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። 30ኛው የኮፕ ጉባኤ በብራዚሏ ቤሎም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛው የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎ ይጠበቃል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለች የምትገኘውና ግዙፍ ታዳሽ ኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል የምትጠቀስ ናት። የኮፕ ጉባኤ አስተናጋጅ ሀገራት በስብሰባው የፕሬዝዳንትነት ሚና ስለሚኖራቸው የጉባኤውን ግቦች ለመቅረጽ ከመቻላቸው በተጨማሪ የራሳቸውን የአየር ጸባይ ለውጥን የተመለከቱ ስራዎችን ለማስተዋወቅም ይችላሉ። በተጨማሪም በጉባኤው ላይ በሚደረጉ ድርድሮች ወቅት የሚከሰቱ አለመግባባቶች ለመሸምገልና መፍትሄ ለማስቀመጥ ስልጠና ያገኛሉ። ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራት ድጋፍ አግኝታለች። በብራዚል የኢትዮጵያ አምባሳደር ለሉስገድ ታደሰ በስብሰባው ላይ ባደረጉት ንግግር ሀገራቸው ጉባኤውን እንድታስተናግድ መመረጧ በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ ምስጋና አቅርበዋል። ይህ የአየር ጸባይ ለውጥ ጉባኤ ኮፕ በየዓመቱ በዙር በተለያዩ አህጉራት ውስጥ የሚካሄድ ሲሆን አስተናጋጅ ሀገራት ሲመረጥም በአህጉሩ ያሉ ሀገራት ሙሉ ድጋፍ መገኘት አለበት። ኢትዮጵያ ከ2 ዓመት በኋላ እንድታካሄድ የተመረጠችበት ጉባኤ ከዚህ ቀደም 4 የአፍሪካ ሀገራት አስተናግደውታል። እነሱም ኬንያ፣ ደቡብ አፍሪካ፣ ሞሮኮ እና ግብጽ ነበሩ። ኮፕ ጉባኤዎች ከዓለም ዙሪያ በ10 ሺዎች የሚቆጠሩ ከተለያዩ የሙያ ዘርፎች የተውጣጡ የአየር ጸባይ ለውጥ የሚመለከታቸው ተሳታፊዎች የሚታደሙበት ከዓለማችን ታላቅ ስብሰባዎች አንዱ ነው። አሁን ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ 50 ሺህ በላይ ሰዎች ለመሳተፍ ተመዝግበዋል። በጉባኤው ላይ ጋዜጠኞች፣ የአየር ጸባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎች እና የ195 ሀገራት ተወካዮች ጨምሮ ሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው አካላትም ይገኛሉ። የዓለማችን ሀያል ሀገር አሜሪካ በዶናልድ ትራምፕ የስልጣን ዘመን ከጉባኤው አግልላለች። ባለፈው መስከረም በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይም ፕሬዝዳንቱ የአየር ጸባይ ለውጥ የሚባለው ሐሰት መሆኑንና አጭበርባሪዎች የፈጠሩት ሀሳብ ነው ሲሉም አጣጥለውታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት
መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።